መውሊድ ቢድዓ ነው አናከብርም ያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? ሳይማሩ የተማሩ ሰለምቴዎቻችን ምን እያሉ ነው? አቶ ተድላ ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገረው ሳይማሩ የሚያስተምሩ አንዳንድ ሰለምቴዎች እንደ አቶ ተድላ አይነቱ ሽማግሌ የምናጋልጥ ይሆናል። ይህን ያልኩበት ምክንያት እኔ እርግጠኛ ነኝ 50 ዓመት ከሆነ አባቴ ነው። እየቀለድኩ እንዳይመስል የምሬ ነው። እና ይህን ሰውዬ ለማስተካከል በጣም ከባድ ስለሆነ በሚገባ ቋንቋ ዛሬ የምናወራው ይሆናል። በነገራችን ላይ ወደ ቪዲዮ ከመሸጋገሬ በፊት የውይይት ጥሪ ራሱ አቀርብላለሁ። ይሄ በቁርአንና በሐዲስ የምታነሳቸው ሐሳቦች አለለህ። ምክንያቱም ቁርአንና ሐዲስ ምንም የምታውቀው ነገር የለም። ይሄ ፐርሰናል አታክ ላረግ ፈልጌ አይደለም። ፋክቱ ያ ስለሆነ ነው፣ እውነታው ያ ስለሆነ ነው። ስለዚህ ምን በፍልስፍናና በምታነሳቸው ሐሳቦች ላይ በሎጂክ ሚዛን የምታነሳቸው ሐሳቦች በሎጂክ ሚዛን እንመዝናቸው እስቲ። እዛ የምር የምታነሳቸው ሐሳቦች የሐሳብ ሰው የሚያነሳው ሐሳብ ነው ወይስ ደግሞ የስሜት ቀንበር የሆነ ሰው የሚያነሳቸው ሐሳቦች መሆናቸውን በገሃዱ ማሳየት እፈልጋለሁ። ለምሳሌ ይህን ቪዲዮውን እንመልከተውና ከዛ በኋላ ከራሱ ጋር እንዴት እንደሚላተም አላዋቂ እንደሆነ አንድ መጽሐፍ እንኳን አንብቦ እንደማያውቅ የማሳያችሁ ይሆናል። እስቲ መጀመሪያ ምን እንደሚል እንስማው። መውሊድ ቢድዓ ነው አናከብርም። ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ያችሁ አይምሮውን ዳሜጅ የሆነ ሰው ሁሌም ማለት ነው ሁሉን ሰው አእምሮውን ዳሜጅ የሆነ ነው የሚመስለው፣ ልክ እንደ ተድላ አይነቱ ማለት ነው። ጤነኞች ናችሁ ወይ ብሎ እንግዲህ እየተናገረ ነው። ለምን ሲባል እስቲ የሚያመጣውን ሎጂክ ምን ያክል ከራሱ ጋር እንደሚፋለስ የማሳያችሁ ይሆናል። እሺ ቀጥል አቶ ህፃን። በጣም የሚገርመኝ ከሃይማኖተኛ የሚደብረኝ ባህሪ ጄጅ ይደራረጋል፣ ሌብል ይደራረጋሉ፣ ጭቅጭቅ ይወዳሉ፣ ንትርክ ይወዳሉ። የየራሳቸውን እይታና አመለካከትና አስተሳሰብ አክብረው አይይዙ። ከሃይማኖተኞች መጣላው ነገር እያለ ነው። አንተ ሃይማኖት የለህም እንዴ? ሙስሊም ነኝ ትል የለም እንዴ? ሃይማኖተኛ የሚለው ራሱ ዲፋይን ንገረኝ ብለህ እኮ አታውቅም። እርግጠኛ ሆኜ ነው የምናገረው፣ አላዋቂስ እንደሆንክ ስለማቅ ነው። ምክንያቱም የሰለምከ ጊዜ ጀምሮ ነው አላዋቂ መሆንህን ማቀው። ለዛ ነው ከሁሉም ቀድሜ ማለት ነው ራሴን መስዋዕት አድርጌ ቪዲዮ የሰራው ከሁሉም ቀድሜ ማለት ነው። እንደሆነ ታውቃላችሁ። ይህን ሰውዬ አግኖስቲክ ነበርኩ ኤቲስት ምናምን ነገር ይላል። ግን አግኖስቲክነት በራሱ በስንት ይከፈላል ብትሉት ወፍ አያውቅም። እርግጠኛ ሁኜ ነው የምነግራችሁ። ኢቨን ቻትጂፒቲ ክሮም ላይ ራሱ ሰርች አርጎ ራሱ ማያነብሰው ይሄ። እሺ ቀጥለ። ከሃይማኖተኞች መጣላውስ ነው ቀጥል። እሺ ይደራረጋል፣ ሌብል ይደራረጋሉ፣ ጭቅጭቅ ይወዳሉ፣ ንትርክ ይወዳሉ። የየራሳቸውን እይታና አመለካከትና አስተሳሰብ አክብረው አይይዙ። አንዱ ሰው ጤነኛ መሆኑን የሚያረጋግጠው ሌላውን በመሳደብ፣ ሌላውን በመኮነን፣ ሌላውን በማንቋሸሽ እሱ ራሱ ማለት ነው ሃይማኖተኞች በሽተኛዎች ናቸው ጤነኞች አይደሉም ብሎ ይሳደባል። ኢቭን ሃይማኖተኛ የምትላቸው ሰዎች ችግር ካለባቸው በእንዲህ አይነት ነው ወይ የምታናግራቸው? አንተ ራሱ እኮ በሽተኛ መሆነ አንድ ማሳያ ነው። በቫይረስ የተበከለ መርፌ ማለት ነው በሽታ ላይ ያዘው ሰው አይወጋም። ስለዚህ አንተ መጀመሪያ ከበሽታ መጽዳት አለ። በሚገባ ቋንቋ ነው የምናገረው። ዛሬ አልፈታም ተድላ። ባለፈ በጣም ነበረ ህክማ ሪፍቅ ተጠቅሜ ምላሽ ለመስጠት የሞከርኩኝ ማለት ነው። ግን ሰሞኑ የሚሰራቸው ቪዲዮዎች በአጠቃላይ ማለት ነው ራሱ የሌላ አዋቂ አድርጎ ነው እያየ ያለ። አላዋቂነት ግን ማሳየት ስላለብኝ ኦኬ። በሽተኛ ናቸው እያልክ ሃይማኖተኞች ይሳደባሉ ትላለህ። አንተ ራሱ እኮ እየተሳደብክ ነው። አንተ ራሱ የተሻለ ሐሳብ የለህም። ምክንያቱም አንተ ባልከው መልኩ ብንሄድ ራሱ ደንቆሮ ስለው ያው ደንቆሮ ነህ ማለት ስድብ ስላልሆነ አንተ ራስህ እንደዛ ስላልከ። እሺ ቀጥል። መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ለምሳሌ መውሊድ ቢድዓ ነው አናከብርም የምትሉ ሰዎች አለማክበር እኮ ነው በቃ።
ንግግር፣ ጩኸት፣ ግርግር ሌላውን ሰው መረበሽ አያስፈልግም። እንግዲህ የሚያከብሩ ደግሞ ያክብሩ። ለምንድን ነው አእምሯችንን በትክክል የማንጠቀመው? እንግዲህ የመውሊድ በዓል በኢትዮጵያ ካላንደር ዝግ ነው። ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ይህን በሎጂክ ሚዛን ስንመዝነው ምን ይባላል መሰላችሁ? አንድ ሰው ፎር ኤግዛምፕል ስሰጣችሁ አንድ ሰው ዝሙት እየሰራ ከዛ በኋላ ሄደን ብቻ ያን ነገር አቀብሉት ምናምን ነገር ነው እኮ እያለ ያለ ወይም ደግሞ አጨብጨቡለት የሆነ ከበሮ ምቱለት አቤት ሎጂክ ይላል አባቴ። ይሄ ማለት ነው የቀነጨረ ሐሳብ የምታነሳው አንተ ነህ። የሐሳብ ሰው አይደለም። የሐሳብ ሰው አይደለም። እኔ ስለምጠላህ አይደለም፣ የምታነሳቸው ሐሳቦች በጣም ነው የምጠላቸው። ምክንያቱም ያልተማረ ሰው የሚያነሳቸው ሐሳቦች ስለሆኑ ማለት ነው። እኔ ላይቭ ላይ ባገኘ ምን ያክል ሐሳቦች የሞቱ መሆኑ በአንድ ደቂቃ ነው ማሳየህ የነበረው። ልክ እንዳሁኑ ማለት ለምሳሌ አንተ ሰዎች የተሳሳተን ሐሳብ ሲያሰራጩ ሚዲያ ላይ በማህበራዊ ህይወት ሊሆን ይችላል፣ በሃይማኖታዊ በመንፈሳዊ ህይወታቸው ሊሆን ይችላል። ያን ነገር እንደምትቃወመው ሁሉም መውሊድ ደግሞ አንድ ሙስሊም በቁርአንና በሐዲስ ሲመዝነው ምንድነው ውድቅ የሆነ አስተሳሰብ ነው ወይም ደግሞ እስልምና የማይፈቅደው ነገር ነው። ያን ነገር ሲቃወም እንደተመቸ እንደዛ ከሆነማ አንተም እንደተመቸ ለምን ላሻትልም? ለምንድነው ሐሳብ የምትለው? ለምንድነው የሰዎችን ሐሳብ የምትቃወመው? እኛም እኮ መውሊድ እየተቃወምና የሐሳብ ሰው ሆነ በሐሳብ በመረጃ ምን እንላለን? ሐሳቦችን ዲፌንድ እናደርጋለን። አንድም ቀን ማለት ነው አንተ የሆነ መረጃ አስቀምጠህ ሐሳብን ስታስተባብል የሰዎችን ሐሳብ ሪፕሌይ ስታረግ አይቻልም። ዝም ብለህ ትመጣለህ። የራይድ ስራ ሲጠርብህ ይሁን አላቀም። ከዛ የአንድ ደቂቃ ሐሳብ 10 ደቂቃ ማለት ነው ሪከርድ ታደርጋለህ። እርግጠኛ ነኝ ይህን ቪዲዮ ከደረሰ አሁን የ30 ደቂቃ ወይም የአንድ ሰዓት ቪዲዮ ይሰራብኛል። ሐሳብ ስለሌለው እሱ ምንድነው አሁን አዋቂ እያስመሰለው ያለው ምንድነው ከተባለ ኢሜጅ ካላቸው ሰዎች ስለሚገናኝ በቃ ልክ እንደነሱ ኢሜጅ እንዳላቸው ሰዎች እንደሚታወቁ ሰዎች እኔ መውቀት አለኝ ብሎ ራሱን ማለት ነው በዛ አጥር ስላጠረ ነው አላዋቂ ሆኖ ቆጭ ያለው ማለት ነው። ግን ሐሳብ ራሱ ሲያነሳ ተመለከቱ። ይህ የሚደፈሩ ሴቶች የፈጣሪ ያላህ ውሳኔ ነው ይላል። አሁን ይሄ ምንም እኔ ውሃ የማይቋጠር ነው ሐሳቡ በራሱ ማለት ነው። ሃይማኖተኞች መልሱልኝ ይላል። አንተ ራሱ ሃይማኖት ውስጥ አይደለም እንዴ ያለው? ከእስልምና አንፃር እንዴት ይታያል ብለህ ራስ አትመልስም እንዴ? ሃይማኖት ውስጥ እኮ አለህ ብራዘር። እስልምና ውስጥ ካለህ ማለት ነው አንዱ ተቀብዬ አንዱ ምናምን የሚባል ነገር የለም። አንዱን እንትን ካልክ ማለት ነው ከእስልምና ትወጣለህ። እያወጣሁ አይደለም ደግሞ አሁን ተክፊር ምናምን እንዳትል። አላህ እዚች ምድር ላይ የሚከናወኑ ነገራቶች በአጠቃላይ አስቀድሞ ያውቀዋል ስንል ግን ያን ነገር ስሩት እያለን አይደለም። ነፃ ምርጫን ሆናል። ነፃ ምርጫችንን ተጠቅመን የፈለግነው ነገር እናደርጋለን። ግን የምናደርገው ነገር ግን እንድንሰራው አላህ ግን እንድንሰራው አላደረገን። እንድንሰራው አላህ መጥፎ ነገር እንድንሰራ አላደረገን። ነገር ግን ነፃ ምርጫ ሰጥቶናል። ያ ነፃ ምርጫ ተጠቅመን ከፈለግን መልካም እንሰራለን፣ ካልፈለግን ደግሞ ምን እንሰራለን? መጥፎ ነገር እንሰራለን። ያ በመሰራበት ነገር ግን አላህ ያን ነገር አስቀድሞ ያውቃል ወይ? አዎ ቅድመ ዕውቀት ስላለው አላህ ቅድመ ዕውቀት ስላለው ያን ነገር ከመከሰቱ አስቀድሞ ያውቀው ነበር። ተድላ አሁን እንዲህ እንደሚቀደድ አላህ Subhanahu Wa Ta'ala አስቀድሞ ያውቃል። ምክንያቱም አንተ የሰራህ አካል ስለሆነ ሰንበዲ የሆነ መኪና ወይም የሆነ ነገር ክሬት ቢያረግ ያን ነገር ማለት ነው ነዳጅ ከዚህ እንደዚህ ይወስዳል ብሎ ስለሚያውቀው ስለሰራው ጽፎታል። ኢቭን ዓለማዊ ክሬተሮች ነው የምላችሁ። አላህ ደግሞ ነገራቶችን ካነበሩበት ያስገኘው ነገራቶችን አስቀድሞ ያውቃቸዋል፣ አስቀድሞ ወስኗቸዋል ስንል ምንድነው? ሰዎች እንዲሰሩ ሳይሆን የሰዎችን ነፃ ምርጫ በራሳቸው ፍላጎት ላይ ተመርኩዞ አላህ Subhanahu Wa Ta'ala ወስኖታል ብለን እናምናለን። እዚህ ሌላ ግን የሆነች ሴት ስትደፈር
አንተ እንዳልከው ማለት ነው ቪዲዮ ራሱ እዚህ ማምጣት ስላልደበረኝ የእግዚአብሔር ፈቃድ ነው የኢየሱስ ፈቃድ ነው የአላህ ፈቃድ ነው ምናምን ሲል ስላየሁት እንዲህ መመለስልህ ማለት ነው በጣም የሚያስጠላ ባህሪ ስላለህ ነው። አላህ ምስክሬ ነው። እኔ በዚህ ልክ ማለት ነው ወርጄ ሰዎችን ተናግሬ አላውቅም፣ ግን በጣም ብዙ ጊዜ ነው እያየሁት ያለው። ራሱ በጣም አዋቂ አድርጎ ነው የሚያየው፣ ግን ምንም ነገር እኮ የሚያውቀው ነገር የለም። ወላሂ አንድ ቪዲዮ ያየው ሰው ማለት ነው ትንሽ ዕውቀት እንኳን እንደሌለው ማንን ሰው የሚረዳው እውነታ ነው። እዚች ምድር ላይ ወይም እዚች ዓለም ላይ የሚፈጸሙ ነገራቶች በአጠቃላይ አላህ ያውቃቸዋል፣ በሱ ቁጥጥር ስር ናቸው። ነገር ግን ምንድነው አላህ Subhanahu Wa Ta'ala ሰዎችን ይወዳል። አላህ Subhanahu Wa Ta'ala የሰው ልጆች ማለት ነው የሆነ ባሪያ አድርጎ በግዴታ እኔን አምልኩ አይላቸው፣ በግዴታ የኔን ትእዛዝ ተከተል አይልህም። ነገር ግን ምንድነው ፎር ኤግዛምፕል ልስጣችሁ፣ የሆነ ተማሪ አመት ሙሉ ክላስ ውስጥ ገብቶ ይማራል። አስተማሪ አለ። አስተማሪ የሚሰጠው አሳይመንት ሊሆን ይችላል። አመት ሙሉ ያስተምራል። ከዛ የፈለገ ተማሪ ያስተማሪውን ትምህርት በደንብ ይከታተላል። ፋይናል ላይ ግን ፈተና አለ አይደል? ጥሩ ውጤት ያለ ጥሩ ውጤት ይሰጠዋል። ልክ አላህ Subhanahu Wa Ta'ala እዚች ምድር ላይ የሰው ልጆችን የፈጠረበት ወይም ያስገኘበት ዋነኛ ምክንያት ምንድነው? ለፈተና። መልካም የፈለገ ሰው ነፃ ምርጫ ተሰጥቶታል፣ መልካም ይሰራል። መጨረሻ ምንድነው? ገነት ወይም መንግስተ ሰማያት ጀነትን ይገባል። አይ ከዚህ ከአላህን ትእዛዝ ከልከላዎችን ተዳፍሪ ስጋዊ ማንነትን ተላብሺ መኖር እፈልጋለሁ ያለው ያለን አካል ደግሞ ማለት ነው እዚች ምድር ላይ እንደፈለገ ይሆናል። ግን ውጤቱ ምንድነው? ምንዳው ምንድነው ስንል መጨረሻው ጀሃነም ነው። ልክ እንደዛው አላህ Subhanahu Wa Ta'ala የሰው ልጆችን ማለት ነው ነፃነታቸውን ፈቀደላቸው። ከፈቀደላቸው በኋላ ያ ነፃነታቸውን ወይም ደግሞ ነፃ ምርጫቸውን ተጠቅመው የሚሰሩትን ነገር አላህ አስቀድሞ ያውቀዋል። ነገር ግን ያን ነገር ሲያቅ መልካም ነገር ስራ ብሎ አስገድዶት አለያን ደግሞ መጥፎ ነገር ስራ ብሎ አስገድዶ ወስኖበት አይደለም። በሰውዬው በራሱ ምርጫ ላይ የተወሰነ ነገር ነው እዚች ምድር ላይ የሚከናወኑ ነገራቶች በአጠቃላይ። ለነገሩ አይገባውም፣ ሎጂክ ራሱ ስለማይገባው ማለት ነው። ሌሎቻችሁ እንድትማሩ ነው እንጂ እውነት ለመናገር ለዚህ ሰውዬ ምላሽ ለመስጠት አይደለም። ምክንያቱም ዛሬ ላይ ሚዲያ ላይ በቃ ዝም ብለው ሙስሊም ነኝ ትላለች ራሱ አንድ አለች አይደለ ሀቢባ ነው ምናምን እኔ የምትለው አሁን እኔ ወንድ ቢሆን እኮ ትላለች ልጃችን ወንድ ቢሆን በ40 ቀኑ ነበረ ክርስትና ምናነሳ ምናምን ከዛ መታ ሙስሊም ነኝ ትላለች። እየቀለድኩ እንዳይመስላችሁ ስሙት። ወንድ ብትሆን እኮ ዛሬ ክርስትና ነበር ስለዚህ ሌላ 40 ቀን አላት ገና 40 ቀን ነው። ታሳዝናለች። ልጆችን ትተኛው በጣም በኩራት የትም ቦታ ሄጄ ባሌና ልጆቼ ክርስቲያኖች ናቸው ስል በኩራት ደረቴን ነፍቼ እማፍርበት ከመሰለ እንግዲህ እንደሰማችሁት ነው። አሁን እንደነዚህ አይነት ሴቶች አራያ አደርጋችሁ የምትይዙ ስፔሻሊ ደግሞ አረብ ሀገር ያላችሁ እህቶች አላችሁ። እነዚህ ለፈጣሪ ያልሆኑት ማለት ነው ለእናንተ አይሆኑ የመጨረሻ የዘቀጡ ሰዎች ናቸው። ወላሂ ለዚህ በጣም ማለት አይደለም ለሙስሊም ሴቶች ይቅርና ለክርስቲያን ሴቶች ራሱ አራያ ማጥቶናት የሆነች ሴት ሙስሊም ወንድ አግብታ ሃይማኖቷ አይፈቅድላት አግብታ የምትኖር ከዛ በኋላ ደግሞ ልጇን እስልምና እንዲቀበል ችግር የለውም ምናምን ነገር ብትል ክርስትና ዓለም ውስጥ ያሉ ሰዎች ይችን ሴት አራያ አድርገው መያዝ የለባቸው። ልክ እንደዛው ደግሞ ሙስሊም የሆናቸው ስፔሻሊ በቃ ክርስትና አልተነሳም በላ ማለት ነው ምትጨነቅ። ይሄ የመጨረሻ እኮ ድድብና ነው ወላሂ በጣም ነው ኩሚት። ይሄ በዝሙት እየኖረች ነው በነገራችን ላይ እኔ አይደለሁኝ ያልኩት። እስቲ ሼህ መሐመድ ሐሚዲን ምን እንደሚሉ እንስማቸው የእሳቸው ንግግር ሙሉ። ሙስሊም የሆነች ሴት ሙስሊም ያልሆነን ወንድ ማግባት ፍጹም ክልክል ነው። ጋብቻም አይባልም። ጋብቻ ነው ብሎ እንኳን አንድ ጎጆ ውስጥ አብረው ቢኖሩ ዚና ውስጥ ነው ያሉት። በዚህ ሂደት የሚወለደው ልጅም የዚና ልጅ ነው። እንዳለ ሐያታቸው ተበላሽቷል።
ولا تنكحوا المشركين حتى يؤمنوا ولعبد مؤمن خير من مشرك ولو أعجبكم እክቹና ቁርአን የተናገረ ለሙሽሪኮች ልጆቻችሁን አትዳሩ ከአላህ ጋር ሌላን አካል ለሚያመልኩ ማለት ነው። አሁን የተጠቀሰው አካል ያመልካል ከአላህ ሌላ። ሙእሚን የሆነ ባሪያ ከካፊሩ የተሻለ ነው። ያ ካፊሩ ቢያስደንቃችሁም እንኳ ቁመናው ያምራል፣ መልኩ ሰልከክ ያለ ነው ብትልም ወይ ደግሞ ሀብት አለው አንበሽብሾ ያኖረኛል ብትልም ይሄ ሰው ወደ እሳት የሚጣራ ነው። أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه እኚህ ሰዎች ወደ እሳት ነው የሚጣሩት፣ አላህ ደግሞ ወደ ጀነትና ወደ ምህረት ነው በፈቃዱ የሚጣራው ይላል። በሌላም አንቀጽ ላሁነ ሒሉ ለሁም ወላሁም የሒሉነ ለሁነ ይላል። እነርሱ ማለትም ወንዶቹ ለሴቶች ሐላል አይሆኑም ጋብቻ ቢባል እንኳን፣ ሴቶቹም ለነዚያ ለካፊር ወንዶች ሐላል አይሆኑም። ወላ ቱምሲኩ ቢዕصም الكوافر ካፊር ሴቶችን ሚስቴ ናት ብላችሁ እጃቸውን አትያዙ ይላል። ይሄ ሁሉ ሐራም መሆኑን ያረጋግጣል። ስለዚህ ካፊር የሆነን ወንድ ሙስሊም ሴት ማግባት ትችላለች የሚል ደካማ ቀውል እንኳን የለም። ኢጅማዕ ነው ቢላ ኺላፍ عند جميع المسلمين። እንግዲህ እንደሰማችሁት ነው ወንድምና እህቶች። አይ ቲንክ ዛሬ በትንሹ ማለት ነው የሆነ ጓብ ያለው መሰለኝ። በመሃል ኃይለ ቃላቶችን ከተጠቀምኩኝ አፉ በሉ። ግን ኃይለ ቃላቶች ልጠቀም የተገደድኩበት ዋነኛ ምክንያት ወንድምና እህቶች ብዙ ጊዜ ይህን ተድላ የተባለ ግለሰብ ስፔሻሊ የንጽጽር ወንድሞችን እንደፈለገ ሲናገር ስለመመለከተው ነው። ዳዋ ሲያስመታ ነው ብዙ ጊዜ መመለከተው እና በዚሁ የተረዱት እንጂ እንዴት ሆነ እንዲሆኑ በጣም ኢሞሽናል ሆኜ የምናገር አይነት ሰው አይደለሁም። በተለይ እዚህ ላይ የምታቁኝ ሰዎች ማለት ነው። ነገራቶችን ባሉበት ማስቀመጥ ደስ ይለኛል። ግን ትንሽ ኃይለ ቃላቶችን ከተጠቀምኩኝ ተድላና ተድላ ብቻ የሚመለከቱት ነው፣ ሌሎቻችሁ የሚመለከት አይደለም። ምክንያቱም ልጁን ከባህሪው አንፃር መሀይብ ካላላችሁት ባለ እውቀት ምሁር ነኝ ስኮላር ነኝ ብሎ ይመጣላችኋልና ደደብ ነው ትለዋለ። ያው የሰው ልጅ ደደብ አይባልም፣ ግን ራሱ ሃይማኖተኞች ደንቆሮዎች ናቸው ምናምን ብሎ ስለሚሳደብ ነው ድንቁርና ያለው። ግን ይህን ግለሰብ ጋር እንደሆነ ማሳየት ስለፈለኩኝ ነው። ሞር ደግሞ ውይይቱ ከተቀበለ የምናሳየው ይሆናል። ውይይቱ እንደምትቀበል ተስፋ አደርጋለሁ።